ጀነራል ካራክተሪስቲክስ ኦፍ ኢትዮጵያ ሪቨርስ የኢትዮጵያ ወንዞች አጠቃላይ የሆነ ባህሪያቶች ምንድን ናቸው የሚለውን እንመልከት። የኢትዮጵያ ወንዞች ከከፍታ ላይ የሚነሱ ናቸው። እንዲሁም ደግሞ ኢንክሊኔሽን አላቸው። ኢንክሊኔሽን ስንል ከተራራ ወደ ታች ወደ ዝቅታ የሚፈሱ እንዲሁም ደግሞ ኢትዮጵያ ውስጥ ያለው የአየር ጠባይ የኢትዮጵያ ወንዞች ምን አይነት ባህሪያቶች አላቸው የሚለውን እንድናይ ያደርገናል። በመጀመሪያ የምናገኘው እንግዲህ የኢትዮጵያ ወንዞች የሚነሱት ከከፍታ ቦታ ላይ ነው። ይህም ከፍታቸው ከባህር ወለል በላይ 1500 ከፍ ብለው የሚነሱ ናቸው። አብዛኛዎቹ የኢትዮጵያ ወንዞች ደግሞ ድንበር ተሻጋሪ ናቸው። እንዲሁም ደግሞ የኢትዮጵያ ወንዞች በአብዛኛው ዝናብን መሰረት አድርገው ስለሆነ ሲዝናል ናቸው፣ ጊዜያዊ ናቸው። ስለዚህ እርጥበት አዘል በሆነ ጊዜ ብዙ ውሃ የሚይዙ ናቸው። ስለዚህ የተለያዩ ግድቦችን የተለያዩ ሰብሎችንም እያበላሹ የሚሄዱ ናቸው። ነገር ግን በደረቅ ጊዜ ደግሞ ሽሪንክ የሚያደርጉ የሚቀንሱና አንዳንድ ቦታ ላይ ደግሞ እንዲሁም የሚደርቁ ናቸው። እነዚህ ወንዞች ከተራራ ላይ የሚነሱ ስለሆነ ፍጥነት አላቸው ወይም ፏፏቴ ሰርተው ነው የሚያልፉት። ከተራራ ላይ የሚነሱ በመሆናቸው ደግሞ እንደዚሁ ሸለቆችን እየፈጠሩ የተለያዩ መንገድን እየሰነጠቁ የሚያልፉ ናቸው። እነዚህ ወንዞች በአብዛኛው ድንበር በመሆን የሀገር ውስጥ አንዱን ቦታ ከሌላ ቦታ እንዲሁም ደግሞ የዓለም አቀፍ ድንበር በመስራት የሚያልፉ ናቸው። 4.3.2 የኢትዮጵያን ሌክስ የኢትዮጵያ ሐይቆች። ኢትዮጵያ በአንጻሩ በርከት ያሉ ሐይቆች ያሏት ሀገር ናት። እነዚህ የኢትዮጵያ ሐይቆች በቴክቶኒክ ፕሮሰስ የተፈጠሩ ናቸው። ቴክቶኒክ ስንል ለምሳሌ እሳተ ገሞራ፣ የመሬት መንቀጥቀጥ የመሳሰሉትን ይጨምራል። አብዛኞቹ የኢትዮጵያ ሐይቆች ደግሞ የሚገኙት ስምጥ ሸለቆ ውስጥ የሪፍት ቫሊ ሲስተም የሚባለው ውስጥ ነው። እነዚህ ደግሞ መስመሩን ተከትለው አንድ አካባቢ የሚገኙ ናቸው ማለት ነው። በዛ መስመር ኢትዮጵያ ውስጥ ትልቁ ሐይቅ የጣና ሐይቅ ነው። የጣና ሐይቅ በጎጃም እና በጎንደር ተራራ መካከል የሚገኝ ነው። ኢትዮጵያ ውስጥ በርካታ ሐይቆች በእሳተ ገሞራ አማካኝነት የመጡ አሉ። ለምሳሌ ቢሾፍቱ ውስጥና እዛ አካባቢ ያሉ ሐይቆች ወንጪ ሐይቅ ወደ አምቦ አካባቢ ሐይቅ፣ ደሴ አካባቢ እንዲሁም ደግሞ የዝቋላ ተራራ ላይ ያለ ሐይቅ። ሌላው ኢትዮጵያ ውስጥ የሚገኘው የሰው ሰራሽ ሐይቅ ነው። ለምሳሌ የቆቃ፣ የፍንጫ እንዲሁም ደግሞ መልካ ዋከና የሚባሉት እነዚህ ሰው ሰራሽ ሐይቆች ናቸው። እንዲሁም ደግሞ የኤሌክትሪክ ኃይል ለማመንጨት በሚገደብበት ጊዜ የሚገኙ ሐይቆችም እንደዚሁ ሰው ሰራሽ ሐይቆች ናቸው። ኢትዮጵያ ውስጥ ያሉ ሐይቆች ስፋታቸው በኪሎ ሜትር ስኩዌር እንዲሁም ጥልቀታቸው በሜትር በዚህ ቴብል ተቀምጧል። እንመልከት። የመጀመሪያው ጣና ነው። 3600 ኪሎ ሜትር ስኩዌር ስፋት ሲኖረው ጥልቀቱ ደግሞ 9 ሜትር ነው። አባያ 1162 ስፋት ሲኖረው ጥልቀቱ ደግሞ 13.1። ጫሞ 551 ስፋት ጥልቀቱ ደግሞ 13። ዝዋይ 442 ስፋት ጥልቀቱ ደግሞ 8.95። ሻላ 409 ስፋት ጥልቀቱ ደግሞ 266። ቆቃ ስፋቱ 205 ጥልቀቱ 9። አቢጃታ ስፋቱ 205 ጥልቀቱ 14። አዋሳ 129 ስፋት ሲኖረው ጥልቀቱ 10። አሸንጌ ስፋቱ 20 ጥልቀቱ ደግሞ 25። ሐይቅ ስፋቱ 5 ጥልቀቱ 23። በሰቃ ስፋቱ 48.5 ጥልቀቱ 11። 4.3.3 ሰብሰርፌስ ኦር ግራውንድ ዋተር ሪሶርስ ኦፍ ኢትዮጵያ የኢትዮጵያ የከርሰ ምድር ውሃ ምን ይመስላል የሚለውን። ኢትዮጵያ ከወንዝና ሐይቅ አንጻር የከርሰ ምድር ውሃው በጣም ዝቅተኛ ነው። ነገር ግን ልንጠቀም የምንችለው ውሃ አለን። ይህም ደግሞ እንደየአካባቢው የአየር ጠባይና አቀማመጥ የመሬት አቀማመጥ የሚወሰን ነው። ኢትዮጵያ ውስጥ ከ2.6 እስከ 6.5 ቢሊዮን ሜትር ኪዩብ ውሃ አለ ተብሎ ይታሰባል፣ የሰብሰርፌስ ወይም የግራውንድ ዋተር። ነገር ግን አሁን ላይ የሚወጡ ጥናቶች እንደሚያመለክቱት ከዚህ ከፍ ያለ ውሃ ነው። ይህም ከ12 እስከ 30 ቢሊዮን ሜትር ኪዩብ የሚሆን የከርሰ ምድር ውሃ ኢትዮጵያ ውስጥ አለ። 4.4 ዋተር ሪሶርስስ ፖቴንሻልስ ኤንድ ዲቨሎፕመንት ኢን ኢትዮጵያ የውሃ ሀብትና ልማትን እንመልከት። ኢትዮጵያ ውስጥ በርካታ የውሃ ሀብቶች ቢኖሩም ነገር ግን ጥቅም ላይ አልዋሉም። የተለያዩ ጥቅሞች ይሰጣሉ። የተለያዩ ለምሳሌ ማህበራዊ፣ ኢኮኖሚያዊ ጥቅሞች አሏቸው። ነገር ግን እነዚህ ወንዞች በአግባቡ አልተጠቀምናቸውም። ለምን ልንጠቀም እንችላለን የሚለውን እንደሚከተለው እናቀርባለን። የመጀመሪያው ሃይድሮ ኤሌክትሪክ ፓወር ፖቴንሻል ነው። ኢትዮጵያ ውስጥ በርካታ ወንዞች ኤሌክትሪክ ማመንጨት የሚችሉ ናቸው። በድምሩ ኢትዮጵያ ውስጥ 45000 ሜጋዋት
ማመንጨት የሚችል አቅም ያላቸው ወንዞች አሉ። የመጀመሪያው የኢትዮጵያ ሃይድሮኤሌክትሪክ ፓወር አቃቂ ወንዝ ላይ አባ ሳሙኤል ላይ የተመሰረተ ነው። አሁን ላይ በርካታ ግድቦች እየተገነቡ ነው ኢትዮጵያ ውስጥ፣ እንዲሁም ደግሞ ወደ ስራ እየገቡ ነው። ለምሳሌ ግራንድ ኢትዮጵያ ሬኔሳንስ ዳም የሚባለው 6400 ሜጋዋት የሚያመነጭ ነው። ግልገል ጊቤ 3 የሚባለው 1870 ሜጋዋት ያመነጫል። አሁን ላይ ኢትዮጵያ ውስጥ 14 የሚደርሱ ሃይድሮ ኤሌክትሪክ ፓወር ኮንስትራክሽኖች አሉ። እነዚህም አባ ሳሙኤል ላይ፣ ቆቃ፣ ጢስ አባይ ላይ፣ አዋሽ ላይ፣ መልካ ወከና፣ ሶር፣ ፊንጫ፣ ጊቤ ወይም ኦሞ፣ ጣና በለስ እና ተከዘ ላይ 4000 ሜጋዋት የሚደርስ ኢነርጂ ፓወር ፕሮዲስ የሚያደርግ ኮንስትራክሽን እየተካሄደ ነው። ኢትዮጵያ ከራሷ ተርፎ የኤሌክትሪክ ፓወርን ለጎረቤቶቿ ኤክስፖርት የምታደርግ ሀገር ናት። ነገር ግን የሃይድሮ ኤሌክትሪክ ፕሮዳክሽን ኢትዮጵያ ውስጥ ትልቁ ፈተና ወይም ትልቁ ችግር ምንድን ነው? ፍላክቹዌሽን ነው። በክረምት የሚጨምሩ ኋላ ላይ ደግሞ እየቀነሱ መሄዳቸው ነው። እንዲሁም ደግሞ ለተለያዩ የአየር ለውጥ ተጋላጭ መሆናቸው፣ እንዲሁም ደግሞ ዝቃጭ የሚይዙ መሆናቸው ነው። ቢ ኢሪጌሽን ኤንድ ትራንስፖርቴሽን የኢትዮጵያ የመሬት አቀማመጥ እጅግ በጣም አስቸጋሪ ነው። ኮረብታማ፣ ተራራማ የመሳሰሉ ነገሮች ስላሉት የኢትዮጵያን ወንዞች ለመስኖ ልማት ለማዋል እና ለትራንስፖርት ለማዋል በጣም አስቸጋሪ ነው። ምክንያቱም በጣም ጥልቅ የሆኑ እንዲሁም ደግሞ ወደ ታች የሚሽቆለቆሉ ፋውንቴን የሚፈጥሩ ወተርፎል የሚፈጥሩ ስለሆኑ እነዚህ ለትራንስፖርት ለማዋል በጣም ያስቸግራል። ምክንያቱም በጠባብ መንገድ ውስጥ በሸለቆ ውስጥ የሚያልፉ በመሆኑ ለትራንስፖርት አይመችም። ነገር ግን ወደ ዝቅተኛ ቦታ በሚሄዱ ጊዜ ለመስኖ ልማት የሚመቹ ናቸው። ኢትዮጵያ ውስጥ 5.3 ሚሊዮን ሄክታር የሚሆን መሬት ለመስኖ እርሻ የተመቸ ነው። በተለይ ደግሞ ባሮ አኮቦ እና ገናሌ ዳዋ የውሃ ተፋሰሶች ለመስኖ ልማት በጣም የተመቹ ናቸው። አብዛኛዎቹ የኢትዮጵያ ወንዞች ለመስኖ ልማት የዋሉ አይደሉም። ለመስኖ ልማት ከዋሉት ውስጥ 60 ከመቶ የሚሆኑት የስምጥ ሸለቆ ተፋሰስ ውስጥ የሚገኙ ናቸው። የኤሌክትሪክ ኃይል ለማመንጨት የገደብናቸው ወንዞች ለመስኖ ልማት ማዋል የሚችሉ ናቸው። አብዛኞቹ የኢትዮጵያ ወንዞች ለትራንስፖርት ምቹ አይደሉም። ባሮ ወንዝን ብንመለከት እሱ ብቻውን ኢትዮጵያ ውስጥ ለትራንስፖርት የምንጠቀመው ነው። በተለይ ደግሞ በግርጌው አካባቢ በታችኛው ተፋሰሱ ላይ በንጽጽር ከኢትዮጵያ ወንዞች ይልቅ የኢትዮጵያ ሐይቆች ለትራንስፖርት እንጠቀማቸዋለን። ለምሳሌ ጣና ሐይቅና አባያ ሐይቅን። ሲ ፊሽንግ ኤንድ ሪክሬሽን የአሳ ምርትና መዝናኛዎች። ወንዞችና ሐይቆች እንግዲህ ለአሳ ምርትና መዝናኛነት ያገለግላሉ። ኢትዮጵያ ውስጥ በርካታ የሆኑ የአሳ ምርቶችን ማምረት የሚችሉ ሐይቆች አሉ። አሁን ላይ የሚመረተው 31.5 ሺህ ቶን ነው። ነገር ግን ያለው አቅም ከዛ በላይ ነው። ለምሳሌ ጣና ሐይቅን ብቻ ብንመለከት ከ8,000 እስከ 10,000 ቶን የሚደርስ በአመት የማምረት አቅም አለው። እንዲሁም ደግሞ ጫሞን ብንመለከት ከ4,500 ቶን በላይ ማምረት ይችላል። ኢትዮጵያ ውስጥ በአብዛኛው የሚመረተው የአሳ ምርት ከሪፍት ቫሊ ውስጥ የሚገኝ ነው። 60 ከመቶ የሚሆነውን ይሸፍናል። የአሳ ምርት ኢትዮጵያ ውስጥ ትልቅ ፈተና አለበት። አንደኛው ፈተና ዝቃጭ ነው፣ ሰዲሜንቴሽን። ሌላው በሽታ ነው። ከዚህ በተጨማሪ ደግሞ በጣም በብዛት የማጥመድ እንዲሁም ደግሞ ወደ ሐይቆች አካባቢ በጣም ብዙ ኢንቨስትመንቶች መምጣታቸው ነው። ኢትዮጵያ ውስጥ ብዙ አይነት የአሳ አይነት፣ የወፍ አይነት እንዲሁም የተለያዩ አይነት ውሃ ውስጥ የሚኖሩ እንስሳቶች ወይም ህይወቶች አሉ። እነዚህ ለቱሪስቶች በጣም የሚስቡ ናቸው። የተለያዩ ውበት ያላቸው የወንዝ ዳርቻዎች እና የወንዞች ውበቶች አሉ። እነዚህ ለቱሪዝም እጅግ በጣም ትልቅ ግብዓት ናቸው። ኢትዮጵያ ውስጥ ብቻ የሚገኙ የተለያዩ የውሃ አካላት እንዲሁም ደግሞ የተለያዩ የአዋፍና የውሃ ውስጥ ነዋሪዎች የሆኑ እንስሳቶች አሉ። እነዚህ ለቱሪዝም እና ለሳይንሳዊ ምርምር በጣም ትልቅ ግብዓት የሚሆኑ ናቸው። ስለዚህ ኢትዮጵያ ውስጥ ትልቅ የሆነ የቱሪዝም ምንጭ መሆን የሚችሉ የተለያዩ የውሃ ሀብት አለን ማለት ነው።